ጦርነቱ ለሳምንታት ሊዘልቅ እንደሚችል ስለመገመቱ፣ ስፔን አሜሪካን ስለመከልከሏ፣ የተጀመረው ውጊያ ከሚገመተው በላይ ሊራዘም ይችላል ስለመባሉ፣ የኩዌት መከላከያ ኃይል በስህተት የአሜሪካ ጦር ጄቶችን መትቻለሁ ስለማለቱ፣ ጉባኤው ጥቃቱን አውግዞ መግለጫ ስለማውጣቱ፣ የነፍስ ማጥፋት ወንጀል የፈጸመው ግለሰብ በቁጥጥር ስር ስለመዋሉ። ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራቸዋለን። ገጻችን የተለያዩ ዜናዎችና ፕሮግራሞችን ሲያመለክት በአስቸኳይ እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬው ዜናችንም የሰሞኑ የዓለም መነጋገሪያ የሆነው ጉዳይ በስፋት ይዳሰሳል። ጦርነቱ ለሳምንታት ሊዘልቅ እንደሚችል ተገምቷል። አሜሪካና እስራኤል ተጣምረው በቴህራን ላይ የከፈቱት ጥቃት ኢራን በምትሰነዝረው አጸፋና ሌሎች የቀጠናው ሀገራትን በማሳተፍ ከታሰበው ጊዜ በላይ ሊራዘም እንደሚችል እየተነገረ ነው። ባለፈው ሳምንት ሁለቱ ወዳጅ ሀገራት አሜሪካና እስራኤል በቴህራን ከተማ በፈጸሙት ጥቃት ከፍተኛ ባለስልጣናት መገደላቸውን ያወሱት መገናኛ ብዙሃን ቴህራን በአጸፋው ከአጥቂዋ እስራኤልና አሜሪካ ባለፈ የአሜሪካ ጦር ሰፈር ወደሚገኝባቸው የባህረ ሰላጤው ሀገራት ሚሳኤሎች ተኩሳ ጉዳት ማድረሷን አስነብበዋል። ጦርነቱ መልኩን ሲቀይር በኢራን ይደግፋሉ የሚባሉት ሂዝቦላ ታጣቂ ቡድን በእስራኤል ላይ ጥቃት መሰንዘራቸውን ተከትለው እስራኤልም አጸፋውን እየመለሰች እንደሆነ ተዘግቧል። በሌላ በኩል ምንም እንኳ በጦርነቱ በቀጥታ ለመሳተፍ ፍላጎት አታሳይ እንጂ የጦር ሰፈሮቿን ለአሜሪካ ጦር መጠቀሚያ እንዲሆኑ ፈቃድ የሰጠችው ብሪታንያ የኢራን በትር አርፎባታል። የጠቅላይ ሚኒስትር ሰር ኬር ስታርመር መንግስት የኢራን አምባገነን መንግስትን ለማስወገድና የኒውክሊየር ስጋትን ለመቀነስ ሲባል በቴህራን ላይ ጥቃት መፈጸሙን አድንቀው የአሜሪካ ጦር የእንግሊዝ ጦር ሰፈሮችን እንዲጠቀም የቀረበልንን ጥያቄ በበጎ እንቀበላለን ማለታቸውን ያወሳው ሮይተርስ የዜና ምንጭ እርሳቸው ይህን ባሉ በማግስቱ በቆጵሮስ የሚገኘው የብሪታንያ የጦር ሰፈር በኢራን ሚሳኤሎችና ድሮኖች ድብደባ እንደተፈጸመበት አውስቷል። ከዚሁ ጋር በተያያዘ ዜና የኢራን ጊዜያዊ አስተዳደር ምክር ቤት ማስጠንቀቂያ አሰምቷል። በአሜሪካና እስራኤል ጥቃት ሳቢያ የሀገሪቱ የበላይ ጠባቂ አያቶላ አሊ ሐሜኔይ መገደላቸውን ተከትሎ የተቋቋመው የኢራን ጊዜያዊ አስተዳደር ምክር ቤት ኃላፊው አሊርዛ አራፊ ለጊዜያዊ አስተዳደር ምክር ቤቱ ኃላፊነት በተመረጡ በመጀመሪያ ንግግራቸው አሜሪካና እስራኤል በሀገራችን ላይ የፈጸሙት ጥቃት በተሳሳተ ስሌት ላይ የተመሰረተ ነው ካሉ በኋላ የጦርነቱ ማብቂያ መቼ ሊሆን እንደሚችል የሚያውቀው ፈጣሪ ብቻ ነው ብለዋል። አሜሪካና ጽዮናዊው አገዛዝ የተሳሳተ ስሌት ይዘው ያልተገባ የተሳሳተና ኢፍትሐዊ እርምጃ ወስደዋል ያሉት ኃላፊው ምክር ቤቱ አስፈላጊ ጥንቃቄ በማድረግ የተጣለበትን ኃላፊነት እንደሚያከናውን የጦር ኃይሉም በሁሉም ዘርፍ ታላቁና የተከበረውን የኢራን ሕዝብ ለማገልገል ቃል ይገባል ማለታቸው ተሰምቷል። በዚሁ ንግግራቸው በሟቹ አያቶላ አሊ ሐሜኔይ እግር የሚተካ መሪ በተቻለ ፍጥነት እንደሚመረጥም ነው ኃላፊው ያስታወቁት። ይህ በእንዲህ እንዳለ አሁን ላይ የአሜሪካ ወታደሮች በኢራን ውስጥ እንደሌሉ ያመለከቱት የአሜሪካ መከላከያ ሚኒስትር ፔት ሄግስት አስፈላጊ ከሆነ ሰራዊታቸው መሄድ እስከሚገባው ርቀት ድረስ ሊሄድ እንደሚችል አመልክተዋል። በሌላ በኩል ከሀገራቸው መገናኛ ብዙሃን ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረው ጥቃት ገና ይቀጥላል ማለታቸው ተሰምቷል። ባለፉት ቀናት በቴህራን ላይ የተፈጸመው ጥቃት የኢራንን አቅም ያዳከመ እንደሆነ የጠቀሱት ፕሬዝዳንት ትራምፕ ዋነኛውና በእርሳቸው አባባል ታላቅ ማዕበል የተባለው ጥቃት በቅርቡ እንደሚፈጸም ተናግረዋል። ጦርነቱ ረዥም ጊዜ እንዲወስድ እንደማይፈልጉ ሲገልጹም ጅማሬው ለ4 ሳምንታት ጊዜ እንደሚወስድ ገምቼ ነበር ሲሉ የጠቀሱት ፕሬዝዳንት ትራምፕ አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀስን ነው ብለዋል። ፕሬዝዳንቱ የአሜሪካ ሰራዊት ከአየር ጥቃቱ በተጨማሪ የእግረኛ ሰራዊት ያሰማራ እንደሆነ ተጠይቀው በሰጡት ምላሽ የምድር ጦራችንን መላክ አስፈላጊ ሆኖ ከተገኘ ልናደርገው እንችላለን ማለታቸው ተሰምቷል። የኢራን ጥቃት ያረፈባቸው የተባበሩት አረብ ኤሚሬትስ፣ ካታር፣ ኩዌት፣ ባህሬንና ዮርዳኖስ በጦርነቱ በንቃት ለመሳተፍ መወሰናቸው አስገርሞኛል ያሉት ፕሬዝዳንቱ በጣም በጥቂቱ ሊሳተፉ እንደሚችሉ አስቀድሞ ግምቱ ቢኖረኝም እነሱ በከፍተኛ ሁኔታ ለመሳተፍ ፍላጎት ማሳየታቸው ገርሞኛል ብለዋል። በተያያዘ ዜና የኩዌት መከላከያ ኃይል 3 የአሜሪካ ጦር ጄቶችን በስህተት መጥቶ መጣሉ ተነግሯል። ከኢራን የተሰነዘሩ የሚሳኤልና የድሮን ጥቃቶች ጋር ተያይዞ በሰፈነው ውጥረት ምክንያት ሁሉም የቀጠናው ሀገራት በተጠንቀቅ በቆሙበት በዚህ ወቅት የአየር ክልሉን እየመከተ ያለው የኩዌት መከላከያ
በስህተት ኤፍ1 15E ስትራይክስ ኢግልስ የተባሉ የአሜሪካ ጀቶችን መቶ መጣሉ ተነግሯል። በኩዌት አልጃህራ አካባቢ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪ በፓራሹት ሲወርድ መታየቱን የጠቀሰው የኩዌት መከላከያ ሚኒስቴር ንብረትነታቸው የአሜሪካ የሆኑት የጦር ጀቶች ቢከሰከሱም በውስጡ የነበሩ አባላቱ ግን በነፍስ መትረፋቸውን አመልክቷል። ጄቶቹ በስህተት በተፈጸመባቸው ጥቃት ጉዳት ቢደርስባቸውም በሶስቱ ጄቶች ውስጥ የነበሩ 6 የአየር ኃይል አባላትና ፓይለቶች ከነረዳቶቻቸው በፓራሹት ወርደው ነፍሳቸውን እንዳተረፉ በአካባቢው የሰፈረው የአሜሪካ ወታደራዊ እዝ አረጋግጧል። በሌላ በኩል በቀጠናው የሰፈነው ውጥረት እንዲረግብ ያሳሰበችው ስፔን የአሜሪካ ሰራዊት የጦር ሰፈሮቿን እንዳይጠቀም ማገዷን አስታውቃለች። የአሜሪካና እስራኤል በተጓዳኝነት በኢራን ላይ የፈጸሙት ጥቃት በጽኑ የኮነኑት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በቀጠናው የሚገኙት ሮታ እና ሞራን የስፔን የጦር ሰፈሮችን ለዚህ ውጊያ በአሜሪካ ሰራዊት ጥቅም ላይ እንዲውሉ አንፈቅድም ማለታቸው ተደምጧል። በጉዳዩ ላይ ተጨማሪ ማብራሪያ የሰጡት የስፔን የውጭ ጉዳይ ሚኒስቴር ሆሴ ማኑኤል አልባሬስ በበኩላቸው የአገሪቱ ጦር ሰፈሮች ከዓለም አቀፍ ሕግና ከሁለቱ ሀገራት ስምምነት ውጭ ለሆኑ ማናቸውም ጥቃቶች እንዲያገለግሉ አንፈቅድም ማለታቸው ተሰምቷል። ይህን ተከትሎ በጦር ሰፈሮቹ ላይ ሰፍረው የነበሩ በርከት ያሉ የአሜሪካ አየር ኃይል ነዳጅ ጫኝ አውሮፕላኖች ጦር ሰፈሮቹን ለቀው በመውጣት ወደ ጀርመንና ፈረንሳይ የጦር ሰፈር እየተንቀሳቀሱ መደረጉን መገናኛ ብዙሃን አመልክተዋል። በተያያዘ ዜና በባህረ ሰላጤው ቀጠና ያለው ወቅታዊ ሁናቴ ሳቢያ የመርከብ ትራንስፖርት በመገታቱ የነዳጅ ዋጋ ማሻቀቡ ተሰምቷል። አሜሪካና እስራኤል በጥምር በኢራን ላይ የሰነዘሩትን ጥቃትና ኢራን የወሰደችው አጸፋን ተከትሎ ከሰሞኑ በዋለው የነዳጅ ገበያ ብረንት ድፍድፍ የነዳጅ ዋጋ የ13 በመቶ ጭማሪ በማሳየት $82 ዋጋ እንደወጣለት የጠቀሱት መገናኛ ብዙሃን ይህም በ14 ወራት ጊዜ ውስጥ ታይቶ የማይታወቅ የዋጋ ጭማሪ ነው ብለዋል። ተጠቂዋ ኢራን ለዓለም ነዳጅና ተፈጥሮ ጋዝ ንግድ እጅግ ወሳኝ የሆነው የሆርሙዝ ሰርጥን መዝጋቷና ራሷ ኢራንን ጨምሮ የሀውቲ ታጣቂዎች በዚህ መስመር መርከቦች ዝር እንዳይሉ ማስጠንቀቂያ መስጠታቸውን ያወሳው ዘ ጋርዲያን በዚሁ ሳቢያ እንደ መርስክ ያሉ ግዙፍ የጭነት ኩባንያዎች በሆርሙዝና በስዊዝ ካናል በኩል የሚያደርጉትን ጉዞ ማቋረጣቸውን አመልክቷል። ከዓለም የነዳጅ አቅርቦት 20 በመቶ የሚሆነው የሚተላለፍበት የሆርሙዝ ሰርጥ በአስቸኳይ ካልተከፈተ በቀር የአንድ በርሜል ነዳጅ ዋጋ $100 አልፎ ዓለም አቀፍ የምጣኔ ሀብት ቀውስ ሊያስከትል እንደሚችል ተሰግቷል። በተመሳሳይ ከነዳጅ በተጨማሪ በቶኪዮ፣ ሲድኒ እና ሻንሃይ የአክሲዮን ግብይት ከፍተኛ መዋዠቅ እያሳየ እንደሆነ ያመለከቱት መገናኛ ብዙሃን በደቡባዊ እስያ ቀጠና ባለው ወቅታዊ ሁኔታ ስጋት የገባቸው ባለሀብቶች እንደ ወርቅ ያሉ አስተማማኝ ንብረቶች ላይ ኢንቨስት እያደረጉ እንደሆነ፣ በዚህም ምክንያት የወርቅ ዋጋ በ2.8 በመቶ ጨምሮ 28 ግራሙ ወርቅ $5397 እየተሰላ በመሸጥ ላይ እንደሆነ ጠቅሰዋል። ጉባኤው ጥቃቱን አውግዞ መግለጫ አውጥቷል። በኦሮሚያ ክልል አርሲ ዞን ሽርካና መርቲ ወረዳዎች በንጹሐን ላይ የተፈጸመውን ግድያ ሃይማኖታዊ፣ ሰብአዊና እጅግ ዘግናኝ በማለት የኢትዮጵያ ሃይማኖት ተቋማት ጉባኤ አውግዞታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባወጣው መግለጫ 21 ንጹሐን ዜጎች መገደላቸውንና በርካቶች በታጣቂው ታግተው መወሰዳቸውን መግለጹን ያወሳው ጉባኤው ንጹሐን ዜጎችን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ አይኖርም በማለት ግድያውን ኮንኗል። መንግስት የድርጊቱን ፈጻሚ አካላት ተከታትሎ ለፍርድ እንዲያቀርብና በሌሎች ንጹሐን ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግ ጥሪ ያደረገው ጉባኤው ሁሉም የሃይማኖት ተቋማት ግድያውን በአንድ ድምፅ እንዲቃወሙና ተመሳሳይ ጥቃት እንዳይደገም የሚችሉትን ሁሉ እንዲያደርጉም የኢትዮጵያ ሃይማኖት ተቋማት ጉባኤ በመግለጫው ጠይቋል። የነፍስ ማጥፋት ወንጀል የፈጸመው ግለሰብ በቁጥጥር ስር መዋሉ ተሰምቷል። በአርባ ምንጭ ከተማ ሴቻ ክፍለ ከተማ በሬ ቀበሌ የካቲት 22 ቀን 2018 ምሽት 2 ሰዓት ላይ ከቤተ አምልኮ ወደ መኖሪያ ቤቷ ስትመለስ የነበረችን ወጣት ሴት የያዘችውን ሞባይል ለመንጠቅ የተለያየ የሰውነት ክፍሏን በስለት የወጋውና ጉዳት ያደረሰባት ግለሰብ ቁጥጥር ስር እንደዋለ የአርባ ምንጭ ከተማ አስተዳደር ፖሊስ አስታውቋል። ወጣቷ ባሰማችው የደረሱልኝ ጩኸት የአካባቢው ህብረተሰብ ቢደርስም ግለሰቡ ግን ከቦታው ማምለጡን የጠቆመው ፖሊስ ተጎጂዋን ወደ ሕክምና በማድረስ ተገቢው እርዳታ ቢደረግላትም ሕይወቷን ማትረፍ እንዳልተቻለ አመልክቷል። ፖሊስ ባደረገው ክትትል ተጠርጣሪውን በጥቂት ሰዓታት ውስጥ በቁጥጥር ስር እንዳዋለና በአሁኑ ሰዓት ጉዳዩን በምርመራ እያጣራ እንደሚገኝ፣ በቀጣይም በሕግ አግባብ ግለሰቡን እንዲቀጣ የማድረግ ስራ እንደሚከወን ገልጿል።
እነኚህን ዜናዎች ነበር የነገርናችሁ። ከብርሃን ቴሌቪዥን ወቅታዊ ዝግጅትና ዜናዎቻችን በአስቸኳይ እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድትቀላቀሉ በአክብሮት እንጋብዛለን። ሰላም። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት